ይሆናል ማለት ነው። እንግዲህ ምዕራፍ 6 የተገለጠው ወይም የተከፈተው የተፈታው ማህተም ምን ይዞ መጥቷል በቤተ ክርስቲያን ላይ የሚለውን ሐሳብ እንመለከታለን። እንግዲህ ዛሬ እንግዲህ የቤተ ክርስቲያንን ታሪክ በቤተ ክርስቲያን ላይ የደረሰን መከራ በሐዋርያት በነቢያት ላይ የደረሰን መከራ በዚህ ራእይ የምንመለከት ይሆናል። ቤተ ክርስቲያን በዘመናት ባላውያን ነገስታት ብዙ ፈተናን ብዙ መከራን አሳልፋለች። ዛሬም እያሳለፈች ነው። በአይሁዳውያን በማያምኑ ሰዎች በሚያምኑ በውስጧ ባሉ መናፍቃን በተለያዩ ዘመን በተነሱ ነገስታት ሮማውያን ቄሳሮች ብዙ መከራን ብዙ ፈተናን ቤተክርስቲያን አሳልፋለች። ብዙ እጅ መጫን በቤተክርስቲያን ታሪክ ተከስቷል ሆኗል። ያንን የምናይበት ቀን ነው ዛሬ። ያንን የምንማርበት ጊዜ ነው ዛሬ። ኦኬ፣ በቤተክርስቲያን በዘመናት የተነሱትን ፈተናዎች የምናይበት ዘመን ነው። ምዕራፍ 6 ማህተሙ ከተፈታ በኋላ ይህንን የቤተ ክርስቲያን ፈተና በቤተ ክርስቲያን ላይ የመጣውን ጦርነት ውጊያ በተለያዩ ቀለማት በተዋቡ ፈረሶች ምሳሌ እግዚአብሔር አምላክ ያስተምረናል። ስለዚህ ይህን ትምህርት ራዕየ ዮሐንስ ምዕራፍ 6ን በሁለት መርሃ ግብር ነው የምንከፍለው። ይሄ ዛሬ መጀመሪያው መርሃ ግብር ነው። ከዛም ዛሬ እንግዲህ ረቡዕ ነው። ዓርብ ዕለት ደግሞ ማጠቃለያውን እናያለን ማለት ነው። እንደምታዩት በምስሉ ላይ እንደምታዩት 4 ፈረሶች ታያላችሁ። ነጭ ፈረስ ታያላችሁ፣ ቀይ ፈረስ ታያላችሁ፣ ጥቁር ፈረስ ታያላችሁ፣ አረንጓዴ የሚመስል ፈረስ ታያላችሁ። እያንዳንዱ ፈረሶች የተለያየ መልእክት ይዘው መጥተዋል። ግን የሚናገሩት በቤተ ክርስቲያን ላይ የደረሰባትን ፈተና በቤተ ክርስቲያን ላይ የደረሰባትን እጅ መጫን የሚጠቁሙ ናቸው። ከመጀመሪያው ፈረስ ከነጩ ፈረስ ጀምረን እያንዳንዱ በስፋት የምናይ ይሆናል ማለት ነው። ስለዚህ እስከ ትምህርቱ ፍጻሜ ድረስ በትዕግስት እንድትከታተሉ አደራ ማለትን እወዳለሁ። ምዕራፍ 6 7ቱ ማህተሞች ምንን ያሳያሉ? ይሄ ትልቅ ዋና ርዕስ ነው። ይዛችሁት ወደ አሁን ምዕራፍ 6ን ስንጀምር በደንብ ይዛችሁት እንድትሄዱ ዋና ርዕስ አድርጋችሁ እንድትይዙት ስለምፈልግ ነው። የቤተ ክርስቲያን ፈተናዎች። የቤተ ክርስቲያን በተለያዩ ዘመናት በቤተ ክርስቲያን ላይ የተነሱ ፈተናዎችን የምንማርበት የምናይበት ክፍል ነው። ይህን ካልኩ ቀጥታ ወደ ትምህርቱ መሄድ እችላለሁ። ምዕራፍ 6 ዮሐንስ ራዕይ ምዕራፍ 6 ከቁጥር 1 ጀምራለሁ። በጉም ከ7ቱ ማህተም አንዱን በፈታ ጊዜ አየሁ ይላል። በጉም ይታያል አይደለ? ጽሁፍ በጉም ከ7ቱ ማህተም አንዱን በፈታ ጊዜ አየሁ፣ ከ4ቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ ይላል። እስከዚህ ድረስ ያለውን እኔ መጀመሪያ በጉ የተባለ ማን ነው? በጉ የተባለ ማን ነው? ማህተሙን ሊፈታ የተገባው ማን ነው? ማህተሙን ሊፈታ የተገባው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በበግ በዮሐንስ ራዕይ ብቻ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ29 ጊዜ ተጠቅሷል በግ በሚል ስያሜ። ይህን ደግሞ ምዕራፍ 5ን በተማርንበት ክፍል ላይ አውዱን ጠብቀን ባጠናንበት ክፍል ላይ አይተናል። በግ መባሉ መስዋዕት ለሰው ልጆች ቤዛ መሆኑን ሲያጠቅስ ነው በግ የሚለው ቃል የገባው። ለሰው ልጆች መስዋዕት መሆኑን መታረዱን በቀራንዮ ላይ ደሙን ማፍሰሱን ሲገልጥ ነው በበግ የመሰለው።
በበግ በአንበሳ ሲመስለው ምዕራፍ 5 ላይ አይተናል። በበግ ሲመስለው ምዕራፍ 5 ላይ አይተናል። በሌሎችም የመጽሐፍ ቅዱስ ክፍል ላይ አይተናል። ዮሐንስም በመጥምቁ ዮሐንስም በዮሐንስ ወንጌል ላይ በዚህ አጠራር ሲጠራው እንመለከታለን። የዮሐንስ ወንጌል ምዕራፍ 1 ትከፍቱልኛላችሁ። ቁጥር 29 ላይ መጥምቁ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያየው በምን አይነት አጠራር ነው የጠራው? ይኸው በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን አለው? በግ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲጠራው እናያለን። በራዕየ ዮሐንስም ብዙ ቦታ በዚህ አጠራር ይጠራል። በግ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኦኬ፣ ወደ ራዕየ ዮሐንስ ልመልሳችሁ። ልክ ክፍሉን ስትጀምሩ ምዕራፍ 6 ነው ዛሬ። በጉም ኢየሱስ ክርስቶስ ማህተሙን ሊፈታ የተገባው እርሱ እንደሆነ በምዕራፍ 5 ላይ አይተናል። እሱንም ደግመን ማህተሙን ይፈታው ዘንድ መባሉ ምን ማለት ነው? ሚስጥሩን ይገልጥ ዘንድ፣ መጽሐፉን ይከፍት ዘንድ የተገባው እርሱ ነው። ኢየሱስ ክርስቶስ ስለምን እንደዚህ አለ? ለምንድን ነው ማህተሙን ሊፈታ የተገባው? ለምን ተባለ ቢሉ እሱ ስለኔና ስለናንተ ምን ሆኗል? ቤዛ ሆኗልና። ኦኬ፣ መስዋዕት ከፍሏልና ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ ጠላት ዲያብሎስን ድል አድርጓልና መጽሐፉን ማህተሙን ይፈታ ዘንድ የተገባው እርሱ ነው። ስለዚህ በዙፋኑም ላይ ምዕራፍ 5 ላይ እንደምናየው ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷልና አለኝ። በዙፋኑና በአራቱም እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየው። ሰባትም ቀንዶች ሰባትም ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ምን አለው? ወሰደው። መጽሐፉን ይፈታ ዘንድ የተገባው እርሱ ነውና። ይህን ክፍል ምዕራፍ 5ን ባጠናንበት አውድ ላይ በደንብ አይተናል፣ በደንብ ተምረናል። ምዕራፍ 5 በደንብ ተረድታችኋል። ስለዚህ ወደኋላ መመለሱ የተገባ አይደለም። ዛሬ ከምዕራፍ 6 ነው የምንጀምረው። እሺ፣ ስለዚህ መለስ ብለን እንድናይ ያደረግኩት በግ የተባለው ማን እንደሆነ እንድትረዱ፣ መጽሐፉን ይፈታ ዘንድ የተገባው ማን እንደሆነ እንድታውቁ ለማስታወስ ያህል ነው። ስለዚህ ምዕራፍ 6 ነው ዛሬ እግዚአብሔር አምላክ እስከፈቀደልን የምንማረው። እንግዲህ አራቱን በፈረስ የተመሰሉት በተለያዩ ቀለማት የተዋቡት ምሳሌያቸው፣ ትምህርቱ፣ ሚስጥሩ ምንድነው የሚለውን እናያለን። ከዛ ደግሞ አልፎ ሰባቱ ማህተም የቤተክርስቲያን መከራ፣ ስደት፣ በቤተክርስቲያን ላይ እጅ መጫንን የሚያሳዩትን ሰባቱን ማህተም አንድ ባንድ እናያለን ማለት ነው። በዚህ ምዕራፍ እንግዲህ የቤተክርስቲያንን ስደት ነው የምናየው። ከአይሁዳውያን የደረሰባትን ስደት፣ ከሮማውያን ቄሳር የደረሰባትን መከራ፣ ስደት፣ እንግልት ምናይ ይሆናል። እሺ፣ በጉም ከሰባቱ ማህተም አንዱን በፈታ ጊዜ፣ በጉም የተባለው ማን ነው? ኢየሱስ ክርስቶስ። ከሰባቱ ማህተም አንዱን በፈታ ጊዜ አየሁ ይላል። ኦኬ፣ ስለ ማህተሙ ስለ መጽሐፉ ምዕራፍ 5 ላይ አይተናል። 7 መባሉ ፍጹም ሚስጥርን ማቀፉ፣ ይሄ መጽሐፍ ፍጹም ሚስጥርን ማቀፉን አይተናል። ስለዚህ በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ ይላል። አሁን ከአርባዕቱ እንስሳ ከኪሩብ አርባዕቱ እንስሳ መካከል ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ ገጸ አንበሳ
ነጎድጓድ በሚመስል ድምፅ የተናገረው ከአርባዕቱ እንስሳ ኪሩብ መካከል ማን ነው? ገጸ አንበሳ፣ መጀመሪያውን ማለት ነው። ገጸ አንበሳ ለምን? እንዳንበሳ ባለ የነጎድጓድ ድምፅ፣ እንዳንበሳ ባለ ድምፅ፣ የነጎድጓድ ድምፅ፣ ነጎድጓድ በሚመስል ድምፅ እንዲህ ይላሉ አባቶቻችን። እንዳንበሳ በሚመስል ድምፅ አገሶ ኦኬ። ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መተህ ኢ ሲል ሰማው። መተህ ኢ ሲል ሰማው ማለት ምን ማለት ነው? ተመልከቱ። ቤተክርስቲያናችን አንድምታ ትርጓሜያችን ግብፃውያን መተርጉማንንም እናያለን። ምን ብለው እንዳያስቀምጡት ተመልከቱ። ከሰባቱ ስራ አንዱን ስራ በሰራ ጊዜ ኦኬ። ከሰባቱም ስራ አንዱን ስራ በፈታ ጊዜ ሚስጥሩን ቁልፉን ሚስጥሩን በገለጠ ጊዜ ከሰባቱ ስራ አንዱን ስራ በሰራ ጊዜ ከአራቱ ኪሩቤል ማለትም ገጸ አንበሳ፣ ገጸ ሰው፣ ገጸ ላም እና ገጸ ንስር ማለት ነው። መቼም ይሄንን አርባዕቱ እንስሳ ራዕየ ዮሐንስን ስንማር በስፋት ባለፉት ምዕራፎች አይተናል። ሰዓታችን ለመጠበቅ ወደኋላ እንመለስ። ደግመ ያን ክፍል አስተምረን እንደማትሉኝ ተስፋ አደርጋለሁ። ምክንያቱም ኦልሬዲ ተምረናልና። ከአራቱም ኪሩቤል አንዱን ላሳይህ አለኝ። ኦኬ፣ ምንድን ነው አሁን የምናየው? የመጀመሪያው በቤተ ክርስቲያን ላይ የደረሰውን ፈተና መከራ ምናይ ይሆናል ማለት ነው። እሺ፣ አኬ ገብቷል እንዴ? ሰላም ብያለሁ። ሰላም ላንተ ይሁን አማኑ። ቀጥሉ፣ እየሰማን ነው። እሺ፣ ተባረክልኝ። እሺ፣ እግዚአብሔር አምላክ ያክብርልኝ። እሺ፣ ለአቴንዳንስ እንዳይሆን የገባው በደንብ መማር አለበት እንዳይወጣ። አኬ እኮ ከምወድለት ባህሪያቶች መካከል ትምህርት ቦታ አይደራደርም እና በተለይ መጽሐፍ ቅዱስ ትምህርት ላይ ደስ የሚል እይታ አለው እና በጣም ነው እኔም ደስ የሚለኝ። መጽሐፍ ቅዱስን ሰዎች ይማሩ ያውቁ ዘንድ እጅጉን የሚተጋ ወንድም ነው። አኪዬ ያው ታውቃለህ ምን ያህል እንደምወድህ። እግዚአብሔር አምላክ መልካምነትን ያብዛልህ። እሺ እንቀጥል። አላወቁም እንደነበርክ። እሺ፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ ይላል። ነጎድጓድ ማለቱን ያነሱና አባቶቻችን፣ በነገራችን ላይ ኢትዮጵያውያን ሊቃውንት ብቻ ሳይሆን ግብፃውያን መተርጉማንም ነጎድጓድ እንዳንበሳ አይነት ድምፅ ባለው ቃል እንዳንበሳ አይነት ድምፅ አሰምቶ ነጎድጓድ በሚመስል ድምፅ ያሰማው ገጸ ከኪሩብ ገጸ አንበሳ ኦኬ። ከአርባዕቱ እንስሳ ገጸ አንበሳ ነው። የመጀመሪያውን ማህተም ሲፈታ ሚስጥሩን መጥቶ ያይ ዘንድ መጥተህ ኢ ሲል ሰማው የሚለው ገጸ አንበሳ ብለው ሊቃውንቱ ይሰጡታል። መጥተህ ኢ ሲል ሰማው ይላል። ቁጥር 2 ላይ አየሁም እነሆ አምባ ላይ ፈረስ ወጣ ይላል። አምባ የተባለው ነጭ ማለት ነው። ኦኬ፣ አምባ ላይ ፈረስ ወጣ። ነጭ አምባ ማለት ነጭ ማለት ነው። ኦኬ፣ ነጭ ደግሞ በመጽሐፍ ቅዱስ የምን ምሳሌ ነው ብለናል? መቼም የተማራችሁ ተማሪዎች ነጭ የምን ምሳሌ ነው? የአሸናፊነት ድል የማድረግ ምሳሌ ነው። ይህንን በራዕይ ዮሐንስ ምዕራፍ 3 ቁጥር 5 ላይ አይተናል። ለአብነት ያህል ለሰርዴስ በተላከው ቤተክርስቲያን መልእክት ላይ የራዕይ ዮሐንስ ምዕራፍ 3 ቁጥር 5 ላይ ስትመለከቱ ይኸው ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል ይላል። ምን የነሳው? ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ስለዚህ ነጭ የንጽህና የድል አድራጊ ምሳሌ ነው። ድል የማድረግ ምሳሌ ተደርጎ በቤተክርስቲያን ይወሰዳል። ስለዚህ ራዕይ ዮሐንስ ምዕራፍ 6 ላይ ስትመጡ የመጀመሪያው ፈረስ በጉም ከሰባቱ ማህተም በፈታ ጊዜ ከአራቱ እንስሶች እንደ ነጎድጓድ በሚመስል ድምፅ መጥተህ ኢ ሲል ሰማው ካለ በኋላ አየሁም እነሆ አምባ ላይ ፈረስ ወጣ። ኦኬ፣ በእርሱም ላይ የተቀመጠው ቀስት ነበር ይላል። አምባ የተባለ ነጭ ነው። አምባ ላይ መባል ነጭ ማለት ነው። ኦኬ፣ አምባ ላይ ፈረስ ወጣ ይላል። ከዛ ቀጥልና ደግሞ በእርሱም ላይ የተቀመጠው ቀስት ነበረው። ኦኬ፣ ምን ማለት ነው? ቀስት የተባለ በቤተክርስቲያናችን ትርጓሜ መስቀል ብለው ይተረጉሙታል አባቶቻችን። ቀስት የተባለው መስቀል ነው። አሁን ክፍሉን ቃል በቃል እናየውና ይሄ የመጀመሪያው ፈተና ምንን ነው የሚያሳየው የሚለውን ሀሳብ እናያለን። ኦኬ፣ በእርሱም ላይ የተቀመጠው ቀስት ነበረው አክሊልም ተሰጠው ይላል።
ቀስት ነበረው፣ አክሊልም ተሰጠው፣ ድል እየነሳ ወጣ፣ ድል እየነሳ ወጣ፣ ድል ለመንሳትም ይላል። ቁጥር 3 ከመግባታችን በፊት ቁጥር 1 እና 2 ላብራራላችሁ። ከዛ በፊት ሁለት የቤተክርስቲያን አባቶችን እናነሳለን። ቅዱስ ፖሊካርፐስ አግናጢዮስንም ጨምሮ ፖፕ ዲዮናሲየስ ኢሬኔስንም ይህንን ሀሳብ ምን ብለው እንደተረጎሙት እናያለን ማለት ነው። that the white horse is the group of prophets and preachers of the good news, carrying the person of the Lord, conquering over the forces of darkness through him. ምን እያሉ ነው? ነጩ ፈረስ የሚያሳየው ወይም የሚናገረው ምንን ነው? የመጀመሪያው ነጩ ፈረስ ነው። ነጩ ፈረስ ቀስት አለ። በጉም ከሰባቱ ማተቦች አንዱን በፈታ ጊዜ ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ ሲል ሰማው። እነሆ አምባ ላይ ፈረስ ሲወጣ አየሁ። በእርሱም ላይ የተቀመጠው ቀስት ይዟል፣ አክሊልም ተሰጠው፣ ድል ሊነሳም ወጣ፣ ድልም ነሳ ይላል። አሁን ምንድን ነው የሚለውን ትርጓሜውን በደንብ አድርጋችሁ እንድትሰሙ ፈልጋለሁ። ነጭ ፈረስ የተባለው በነጭ ፈረስ የሚመሰለው ቤተክርስቲያን ድል የነሱ አክሊልን ክብርን እንደሚያገኙ፣ አክሊል የሚል ክብር ተብሎ ነው የሚተረጎሙ። በዚህ አጋጣሚ ክብር ተብሎ ነው። ቀስት ዳቢሎስን ድል የምናደርግበት መስቀል ነው። ዳቢሎስ የሚሸነፍበት መስቀል ነው። ከአይሁዳውያንና ሮማውያን ቤተክርስቲያን ብዙ መከራ ደርሶባታል። ያንን መከራ እናያለን በዚህ ምዕራፍ 6 ላይ። አንድም የእግዚአብሔርን ቃል የእግዚአብሔርን ቃል ወንጌልን ለማስፋፋት ሐዋርያት ወደ ዓለም ወጥተዋል። ወደ ዓለም ሲወጡ ደግሞ ዓለምን ያሸነፉበት ምናቸው ነው? እምነታቸው ነው። መስቀል ነው። እምነታቸው ነው። በመስቀል ነው ዓለምን ያሸነፉት። ቀስት የተባለው መስቀልን ይናገራል። አምባ ላይ ነጭ መሆኑ ድል ማድረጋቸውን የሚናገር ነው። የአሸናፊነት ምልክት ነው። በእምነት ሰዎች ዓለምን ድል ማድረግ እንደሚችሉ ከአይሁዳውያንና ከሮማውያን እጅ ሲጫንባቸው ያንን ሐዋርያት ድል ያደረጉት፣ ነቢያት ድል ያደረጉት በማን ነው? በእግዚአብሔር ላይ ባለ እምነታቸው ነው። እና ይሄንን ነው የሚናገረው። ነጭ መሆኑ ደግሞ ድል አድራጊዎች መሆናቸውን ለመግለጽ የገባ ቃል ነው። ስለዚህ በተለያዩ ዘመናት ሐዋርያት የእግዚአብሔርን ቃል፣ መስቀልን፣ እምነታቸውን ተጠቅመው ወንጌልን ተጠቅመው ዳቢሎስን ምን አድርገዋል? ድል አድርገውታል፣ አሸንፎታል። እንድሪያስ ዘቂሳሪያ የሚባል ሊቅ በየዘመናቱ የተነሱ ሐዋርያት ልክ እንደተወረወረ ቀስት ዲያብሎስን የሚመታውን ወንጌል ወደ የቦታው ላኩት እያለ ይናገራል። ስለዚህ ቤተክርስቲያን ላይ የተለያየ አይነት ፈተና ሲደርስ ሐዋርያት፣ ነቢያት በትምህርታቸው በእምነታቸው ጠላትን ድል ያደርጋሉ። ለዛ ነው በነጭ የመጀመሪያው ፈረስ በነጭ የተመሰለው። በነጭ የተመሰለው ወይም አምባ ላይ የሚለው ነጭ ማለት ነው። የአሸናፊነት ምልክት ነው። በዛ የመመሰሉ ሚስጥር ሰማዕታት ዲያብሎስን በእግዚአብሔር ቃል በመስቀል ድል እንደነሱት በነጭ ፈረስ ላይ እንደተቀመጡ ሆነው ድል እንደነሱት በቤተ ክርስቲያን ምሳሌ ይመሰላሉ። ዛሬ እኔና እናንተ ጠላትን ድል የምናደርገው በምንድን ነው? በእምነታችን ነው። በምንም አይደለም። በመስቀል ነው ድል ልናደርገው የምንችለው። በምንም ድል ልናደርገው አንችልም ክፉ ዲያብሎስን። እኛ ክርስቲያኖች ድል ልናደርግ የሚገባው የምንችለውም በእምነታችን ነው። ይህንን ደግሞ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ እንዲህ ይገልጽልናል። ለኤፌሶናውያን በላከው መልእክቱ ወልደ ዘብዴዎስ ቅዱስ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 5ን ስትመለከቱ ከቁጥር 4 ላይ ተመልከቱ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው ይላል። ተመልከቱ። ዓለምን የሚያሸንፈው ምንድን ነው? ኦርቶዶክሳውያን ክርስቲያኖች እምነታችን ነው። እምነታችን ነው ዓለምን የሚያሸንፈው። ስለዚህ ቀስ መስቀል ነው። ከፈተና እጅ ከመጫን ከዲያብሎስ ፍላጻ
ምዕመናን ክርስቲያኖች ጻድቃን ሰማዕታት ድል የሚያደርጉበት እምነት መስቀል ቀስት ተብሎ ይታያል። ኦኬ። ስለዚህ ዲያብሎስ በቀስት የሚሸነፍበት ምልክት ነው። ይህንን ነው ራዕየ ዮሐንስ ምዕራፍ 6 ላይ አየሁም እነሆ አምባ ላይ ፈረስ ወጣ፣ ነጭ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው። የእግዚአብሔር ቃል ቀስት መስቀል ተብሎ ይተረጎማል። ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳት ነው። ኦኬ። ስለዚህ ቤተ ክርስቲያን ዲያብሎስን ድል የምታደርግበት መስቀል ቀስት ተብሎ ይተረጎማል። እምነት ቀስት ተብሎ ይተረጎማል። ስለዚህ በማያምኑ አይሁዳውያን ከአህዛብ ሮማውያን ቤተክርስቲያን እጅ ሲጫንባት ቅዱሳን ሐዋርያት በመስቀል በእምነታቸው የጠላትን ፈላጻ ድል አድርገዋል። ኦኬ። ያንን ነው የመጀመሪያው ላይ የምናየው። ስለዚህ ከዚህ ክፍል ላይ እንድትይዙ የሚፈልገው በተለይ ቁጥር 1 እና 2 ላይ ገጸ ከአርባቱ እንስሳ ከአራቱ ኪሩብ የመጀመሪያው ገጸ አንበሳ ነው መተህ ያለው። አንዱም ከሰባቱ ማተም አንዱን በፈታ ጊዜ አየው። ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ አለ። ነጎድጓድ የሚለው እንደ አንበሳ ባለ ድምፅ ይላሉ ሊቃውንቱ። ነጎድጓድ በሚመስል ድምፅ መተህ ሲል ሰማው ይላል። ገጸ አንበሳ ብለን እናየዋለን። አንድምታ ትርጓሜያችንንም ቅድም አሳይቻችኋለሁ። መተህ ሲል ምን ማለት ነው የሚለውንም አንዴ ደግመን እንየው። አንዱን ቁልፍ በፈታ ጊዜ አለ። ከሰባቱ ስራ አንዱን ስራ በሰራ ጊዜ፣ ሚስጥሩን በገለጠ ጊዜ፣ ሚስጥሩን በፈታ ጊዜ መተህ ያለው ገጸ አንበሳ ነው። እሱን ትይዙልኛላችሁ። ሌላው አየሁም እነሆ አምባ ላይ ፈረስ ወጣ ሲል ነጭ ፈረስ ነው። አምባ ፈረስ የድል አድራጊነት ምሳሌ ነው። በእርሱም ላይ የተቀመጠው ቀስት ነበር ይላል። ቀስት መስቀል ተብሎ ይተረጎማል። ሐዋርያት የሚደርስባቸውን መከራ፣ እንግልት በእምነት ድል ያደርጉ እንደነበረ የሚገልጽ ነው። አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳትም ይሄ ምሳሌው ቤተክርስቲያን ሁልጊዜ ድል እንደምትነሳ የክርስቶስ መስቀልን ይዛ ሁሌ አሸናፊ እንደሆነች የሚናገር ክፍል ነው። እዚህ ላይ ጥያቄ ካለ ወይም በደንብ እንዳብራራላችሁ የምትፈልጉት ነገር ካለ መልካም፣ ካልሆነ ወደ ቁጥር 2 እንሄዳለን። ስለዚህ የመጀመሪያውን ፈረስ አምባ ላይ በዚህ መልኩ ነው ቤተክርስቲያን የምትፈታው። ግልጽ ነው ክርስቲያኖች? ግልጽ ነው። አምባ ላይ ማለት ነጭ ማለት ነው። ነጭ አሸናፊነት ምልክት ነው። ኦኬ። ሰማዕታት ቅዱሳን አባቶቻችን ዲያብሎስን ድል ስለነሱ በነጭ ፈረስ ላይ እንደተቀመጡ ሆነው በቤተ ክርስቲያን በምሳሌ ይታያሉ። ሐዋርያት፣ ነቢያት፣ ቅዱሳን አባቶቻችን በምንድን ነው ዲያብሎስን ድል የነሱት? በቀስታቸው። ቀስት ምንድን ነው ምሳሌው? ቀስት የምንድን ነው ምሳሌው? የመስቀል ምሳሌ ነው። የእምነት ምሳሌ ነው። ዲያብሎስ ወደ ቤተ ክርስቲያን ከሚወረውረው ፈላጻ እኔና እናንተ የምናመልጠው በመስቀል ነው። ኦኬ። እሺ እንቀጥል። ግልጽ ነው አይደለ? ወደ ሁለተኛው እንሂድ። ላይከው የቅዱስ ፖሊካርፐስን ደገምልን እያሉ ነበር ከተቻለ። Okay, that the white horse is the group of prophets and preachers of the good news, carrying the person of the Lord, conquering over the forces of darkness through him. Okay, the white horse is the group of prophets and preachers. Okay, መምህራን፣ አገልጋዮች፣ ነቢያት፣ preachers፣ ሐዋርያት ምሳሌ ነው። Okay, እነሱ carrying the good news የእግዚአብሔር ቃል good news የተባለ ወንጌል ነው። good news የተባለ የእግዚአብሔር ቃል ነው። conquering over the forces of darkness through him በእግዚአብሔር ቃል good news በተባለ ወንጌል የጠላትን የጨለማን ኃይል ድል እያደረጉ መሄዳቸውን በጨለማው ኃይል ላይ ድል ማድረጋቸውን የሚገልጽ ነው።
ነጩ ፈረስ። ግልጽ ነው። እሺ በነገራችን ላይ አግናጢዮስ ብቻ ሳይሆን ፖሊካርፖስ ብቻ ሳይሆን ፖፕ ዲዮናስዮስ ኢሬኔዎስም በዚህ ሀሳብ የሚስማሙበት ሀሳብ ነው። ምስራቃውያን የቤተክርስቲያን አባቶችም የኢትዮጵያን ሊቃውንትም ይህንን ነጩን ፈረስ እንዲህ ነው የሚተረጉሙት። እሺ ቁጥር 3 ሁለተኛ ማኅተም በፈታ ጊዜ ሁለተኛ እንስሳ። በነገራችን ላይ በፈረስ ምሳሌ የምናያቸው አሁን ላይ ለምሳሌ በፈረስ ምሳሌ የምናያቸው ለጦርነት ወይም ደግሞ ለውጊያ ቤተክርስቲያን ይሄ መልእክቱ አሁን የምናየው የጦርነት የውጊያ መልእክት መሆኑን ለማጠቀስ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ሲገባ ሰላምን ምሳሌ አድርጎ ይወሰዳል። በፈረስ መሆኑ ደግሞ ጦርነት፣ ጠላት ዲያብሎስ በቤተክርስቲያን ላይ የከፈተውን ጦርነት ለማጠቀስ ነው። ኦኬ በፈረስ መባሉ ራሱ ከዛ ጋር ተያይዞ ያለ ሚስጥር አለው። ኤኒዌይስ ሁለተኛውን ማኅተም በፈታ ጊዜ ሁለተኛው እንስሳ ማለትም ሁለተኛው እንስሳ የተባለው ከአርባዕቱ ኪሩብ ከአርባዕቱ እንስሳ ሁለተኛው እንስሳ መጥተህ እይ ሲል ሰማው ይላል። ሁለተኛ ማኅተም በፈታ ጊዜ ሁለተኛው እንስሳ መጥተህ እይ ሲል ሰማው። ሌላ ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ይላል። ሁለተኛው የተባለው ቀይ ይሄ ማለት ቀይ በቀይ ዳማ ማለት ቀይ ከለር የሚመስል ቀይ ከለር የሚመስል ይሄ ደግሞ ፈረስ የሚያሳየው በቤተ ክርስቲያን ላይ የሚደርሰውን መከራ፣ ስደት፣ እንግልት የሚያሳይ ነው። በሮማውያን በአይሁዳውያን እጅ ቤተክርስቲያን ብዙ መከራን አሳልፋለች። ሐዋርያት ብዙ መከራን፣ ብዙ እንግልትን፣ ብዙ መገረፍን አሳልፏል። ለአብነት ያህል ሐዋርያው ቅዱስ ጳውሎስን ብንወስድ በሐዋርያት ሥራ ምዕራፍ 14 ላይ አንዱን ክፍል አንስተን እንመልከት። ሐዋርያት ሥራ ምዕራፍ 14 በልስጥራን የሆነውን ማየት እንችላለን። ይኸው ወንጌል በሚሰብኩበት ጊዜ ያላመኑ ክፉ አይሁዳውያን ሮማውያን እጅ ይጭኑባቸው ነበር። እጅ መጫን ማለት መከራ ያጸኑባቸው ነበረ። ለአብነት ያህል ሐዋርያው ቅዱስ ጳውሎስና በርናባስ በልስጥራን የደረሰባቸውን እንመልከት። እሺ ይኸው በልስጥራን እግሩ የሰለለ ከእናቱ ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበረ። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበረ። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃውን ያን ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በርናባስ ዲያ አሉት፣ ጳውሎስን እርሱ በመናገር ዋና ስለነበረ ሄርሜን አሉት። ከከተማውም ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎች የአበባን አክሊሎችን ወደ ደጃፍ አምጥቶ ከሕዝቡ ጋር
ከሰማይ ዝናብ ፍሬ የሚሆንበትን ወራት ሲሰጥን ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ይህንም ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። አሁን ተመልከቱ። በልስጥራን ገብተው ጳውሎስ እና በርናባስ ወንጌል ከሰበኩ በኋላ ታሪኩን ሙሉን ታውቃላችሁ። እዛ ላይ ብዙ ጊዜ አላጠፋም። በልስጥራን እያሉ ክፉ አይሁዳውያን እና ከአንጾኪያ እና ከኢቆንዮን የመጡ ይከተሏቸው የነበሩ አይሁዳውያን ወደ ልስጥራን ተከትሏቸው ገብተው ምን እንደሚያደርጉ ተመልከቱ። አይሁድ ግን ከአንጾኪያ እና ከኢቆንዮን መጡ። ህዝቡንም አባብለው ማለት የልስጥራንን ህዝብ አባብለው ጳውሎስን ወገሩ። የሞተም መስሏቸው ከከተማ ወደ ውጭ ጎተቱት። ደቀ መዛሙርት ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። ኦኬ ጳውሎስን ደቀ መዛሙርት ከበቡት ማለት በልስጥራን ያሉ ክርስቲያኖች ደቀ መዛሙርት ከበቡት። ምን ሊያደርጉት ይላሉ አንድምታ ትርጓሜያችን? ሊቀብሩት። የሞተ መስሏቸው በድንጋይ ደብድበው አይሁዳውያን ከከተማ ወጥተው ሲጥሉት ሊቀብሩት በከበቡበት ጊዜ እግዚአብሔር አምላክ ጳውሎስን ረድቶት ተነስቶ ወደ ከተማ ገባ። ወደ ደበደቡት ወደ ልስጥራን ተመልሶ ገብቶ ወንጌልን ይሰብክ ነበረ። በነገውም ከበርናባስ ጋር ወደ ደርቤን ወጣ። በደርቤንም ወንጌልን ሰብኮ ከጦሙ ከጸለዩ በኋላ ሽማግሌዎችን ሲጭኑ ሽማግሌዎችን ሲሾሙ ቤተክርስቲያንን በደርቤን ሲያቋቁሙ እናያለን። ቤተክርስቲያን ግን ይሄ እንግዲህ አንድ ምሳሌ ነው የነገርኳችሁ። ሐዋርያት ስራ ሙሉን ብታነቡት በየቦታው ቤተክርስቲያን በመከራ ውስጥ አልፋለች። ሐዋርያት እጅ ተጭኖባቸዋል። ሐዋርያት ስራ ምዕራፍ 12 ላይ ብታዩ የቅዱስ ዮሐንስ ወንድም ያዕቆብ ተገድሏል፣ ሰማዕትነትን ተቀብሏል። ቀዳሚ ሰማዕት ከሐዋርያት መካከል ሆኗል። እና ቤተክርስቲያን ብዙ በሄደችበት ብዙ ክፉ አይሁዳውያንና ሮማውያን እጅ ጭኑባቸው ነበረ ሐዋርያት ላይ። ያንን ታሪክ ነው አሁን ምናየው ማለት ነው በራእይ መጽሐፍ ላይ። በቀይ የተመሰለው ዳማ ወይም ቀዩ ፈረስ ይህንን ነው የሚያሳየው። ኦኬ የደም ፈረስ ብለው ይጠሩታል ሊቃውንቱ። የምን ፈረስ? የደም ፈረስ። ምን ማለት ነው? ሰላምን አጥፍቶ ደም ማፍሰስን የሚያመጣ። ኦኬ ምንድነው? አሁን ይህንን ሀሳብ በስፋት ምናይ ይሆናል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ማቴዎስ ወንጌል ምዕራፍ 24 ቁጥር 6 እና 7 ላይ በወንጌል የሚነግረን ቃል አለ። እስቲ ክፍሱን ክፍል እናንብበውና እንመለሳለን። ማቴዎስ ወንጌል ምዕራፍ 24 ከቁጥር 6 እና 7። ማቴዎስ 24 6 7 የጦርንም ወሬ ትሰሙ ዘንድ አላችሁ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና፣ ራብም ቸነፈርም የምድርን መናወጥ በልዩ ልዩ ስፍራ ይሆናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ነግሮናል። መከራ፣ ስደት፣ ደም ማፍሰስ እንደሚደርስ በዮሐንስ ወንጌል ምዕራፍ 15 ላይ በዮሐንስ ወንጌል ደግሞ ምዕራፍ 15 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ከቁጥር 10 ጀምሮ ማለት ነው። ከቁጥር 19 እስከ 20 ያለውን ክፍል አንብብላችሁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ ላይ መከራ እንደጫኑ፣ እኔ ላይ እጅ እንደጫኑ፣ እኔ ላይ መከራ እንደጫኑ፣ እኔን እንዳሳደዱ፣ እኔን እንደሰደቡ፣ እኔን የሾህ አክሊል እንዳደረጉ፣ እኔን እንደገረፉ፣ እኔን ለመስቀል ሞት አሳልፈው በኃጢአተኞች በሮማውያን እጅ እንደሰጡ እኔ ላይ ያደረሱት መከራ እናንተ ላይም ይደርሳል እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በራዕየ ዮሐንስ ምዕራፍ 6 ላይ ሁለተኛው ማህተም በፈታ ጊዜ ሁለተኛው እንስሳ መጥቶ ሲል ሰማው ማባሉ የቤተ ክርስቲያንን መከራ ተመልከት። ቤተ ክርስቲያን ላይ የሚመጣውን መከራ ሐዋርያት ላይ፣ ነቢያት ላይ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የተከተሉትን የሚደርስባቸውን ስደት መከራ ያለው ነው የሁለተኛው ማህተም በተፈታ ጊዜ። ይሄ እንግዲህ አባቶቻችን ሲነግሩን ከአሕዛብ ከአይሁድ
በቤተክርስቲያን ላይ የሚደርስ ስደት፣ እንግልት፣ መከራ፣ መገረፍ ሁሉን የሚናገር ነው። ይሄ በመጀመሪያዎቹ ዓመታት ቤተክርስቲያን በጣም በሮማውያን ትፈተን ነበረ። ሮማውያን በቄሳሮች በጣም ሐዋርያት ይፈተኑ ነበረ፣ ዋጋ ይከፍሉ ነበረ እና ያንን መከራ ብዙ ደም ፈሷል። ታሲተስ የሚባል የሮማዊ ታሪክ ጸሐፊ ነው እና በሮም ኔሮን የሚባለው ክፉ ቄሳር ክርስቲያኖችን እያቃጠለ ተመልከቱ። ክርስቲያኖችን እያቃጠለ በብርሃን ከስጋቸው የሚወጣውን ይሄ ብርሃኑን እንደ ሻማ ይጠቀምበት ነበረ። ኦኬ፣ እንደ ሻማ ይጠቀምበት ነበረ። እነ ቅዱስ አግናጢዮስ አይታቸዋል። በሮም ለአናብስት ተሰጥተዋል። እነ ቅዱስ ፖሊካርፐስ በእሳት ተቃጥለው እግዚአብሔር አምላክ ታምሩን አብስቶላቸው በእሳቱ እንኳን አልገድል ሲላቸው በሴፍ ሲገደሉ አይታቸዋል። ከዛ ውስጥ እንደው መልካም መዓዛ ያለው ሽታ ሲወጣ፣ የቅዱሳን ሽታ ሲወጣ በታሪክ ተጽፎ እናነባለን። ይሄ ሁሉ መከራ በቤተክርስቲያን ላይ የሚደርሰው፣ በክርስቲያኖች ላይ የሚደርሰው፣ በሐዋርያው አበው የሚደርሰው ሁሉ መከራ በየትኛው ፈረስ ይመሰላል? በቀዩ ፈረስ ዳማ ማለት ነው። በቀዩ ፈረስ ይመሰላል። እሺ፣ ሁለተኛውን ማህተም በፈታ ጊዜ ሁለተኛው እንስሳ የተባለው ገጸ ላም ነው። መጥተኢ ሲል ሰማው። ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው። ታላቅም ሰይፍ ተሰጠው ይላል። ታላቅም ሰይፍ ተሰጠው። እሺ፣ ሁለተኛው ይሄ የቤተክርስቲያን መከራን የሚያሳይ ነው። ኦኬ፣ የቤተክርስቲያን ፈተና፣ የቤተክርስቲያን መከራ የሚያሳይ ነው። እሺ፣ ከዚህ በኋላ ቁጥር 4 ላይ ቁጥር 5 ላይ ሶስተኛውን ማህተም ደግሞ እናያለን። ሶስተኛው ማህተም በፈታ ጊዜ ሶስተኛው እንስሳ መጥተኢ ሲል ሰማው። ይህንን እንስሳ ገጸ ንስር ብለው አባቶች ያስቀምጡታል። ሶስተኛው ማህተም በፈታ ጊዜ ሶስተኛው እንስሳ መጥተኢ ሲል ሰማው። አየሁም፣ እነሆም ጉራቻ ፈረስ ወጣ፣ ጥቁር ፈረስ ማለት ነው። በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል። ኦኬ፣ ሶስተኛው ማህተም በፈታ ጊዜ ስለ 7 ማህተም ነው። 7 ማህተም ነው። በደንብ አድርጋችሁ ስሙ። ነጩን አይተናል፣ ቀዩን አይተናል። አሁን ሚዛን ያዘ በጥቁር ወይም ጉራቻ ፈረስ ሶስተኛው የተባለው ገጸ ንስር ነው። ኦኬ፣ ኪሩብ ማለት ነው። ይህ ፈረስ ደግሞ በቤተ ክርስቲያን ምንድነው የሚያሳየው? የረሃብ ዘመንን ነው የሚያሳየው። የረሃብ ዘመን ሲባል ክርስቲያኖች ይሄ ምግብ እና መጠጥ የሚለው ላይ ብቻ እንድታተኩሩ አልፈልግም። ኖ የረሃብ ዘመን ሲባል ሐሰተኞች የስህተት ትምህርት የሚያስተምሩ ነቢያት፣ ሐሰተኞች መምህራን የበዙበት ዘመንን የሚያሳይ ነው። ሶስተኛው እንስሳ ይህንን ነው የሚያሳየው። የረሃብ ዘመን፣ የኑፋቄ ዘመን፣ የክህደት ዘመን፣ እውነተኛው ወንጌል በጥቂት ቦታ ብቻ የሚነገርበት ዘመንን የሚያሳይ ነው። በጥቂት ዘመን፣ ያንን የረሃብ ዘመን ብለው ሊቃውንቱ ይጠሩታል ማለት ነው። የረሃብ ዘመን እያሉ ይጠሩታል። እሺ፣ ሚዛን ያንዳንዱን በስፋት እንመልከት። እሺ፣ ሶስተኛው ማህተም በፈታ ጊዜ ሶስተኛው እንስሳ ከአርባዕቱ እንስሳ ሶስተኛው እንስሳ ገጸ ንስር ይሉታል አባቶቻችን። መጥተኢ ሲል ሰማው። ኦኬ፣ ራእዩን ሚስጥሩን ተረዳ፣ ስራውን ሲሰራ ብለው ይተረጉሙታል። እሺ፣ ምንድነው? አየሁም ማለት እነሆም ጉራቻ ፈረስ ወጣ ወይም ጥቁር ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል። በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። ምን ማለት ነው? በእጁ ሚዛን ያዘ ማለት የሚለውን እናያለን። ኦኬ፣ ከዛ በፊት አንድ ሁለት የመጽሐፍ ቅዱስ ክፍል እንመልከት። በዘመን ፍጻሜ የረሃብ ዘመን እንደሚመጣ ጌታችን አስተምሮናል በማቴዎስ ወንጌል ምዕራፍ 24 ላይ። የማቴዎስ ወንጌል
ምዕራፍ 24 ከቁጥር 7 ላይ ተመልከቱ። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል። ይሄንን አይተናል በቀዩ ፈረስ ምሳሌ። ከዛስ ደግሞ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። በነገራችን ላይ የማቴዎስ ወንጌል ምዕራፍ 24 ነው ራዕየ ዮሐንስ ምዕራፍ 6 ላይ የምታዩት። ኦኬ ኦርደሩን በተለይ ከነጩ ፈረስ በኋላ ማለት ነው። ከነጩ ፈረስ በኋላ ህዝብንም በህዝብ ላይ መንግስትን በመንግስት ላይ ይነሳል። ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። ኦኬ ይሄንን በጥቁሩ ፈረስ ይመሰላል። የራብ ዘመን መባሉ ምንድነው? ይሄ የስጋ ምግብ አይደለም እያወራን ያለ ነው። ያንን ብቻ እንድታስቡ አልፈልግም። የራብ የተባለው እውነተኛ ወንጌል የሚሰበክበት፣ የእግዚአብሔር ቃል የሚነገርበት፣ እውነተኛው ትምህርት የሚሰበክበት ዘመን፣ በዛ ዘመን ረሃብ ይሆናል። ምን ማለት ነው? እውነተኛው ወንጌል ይናፈቃል። እውነተኛ ወንጌል የሚያስተምሩ ሰዎችን ማየት ይናፈቃል። የክህደት ትምህርት ይበዛል። የኑፋቄ ትምህርት ይበዛል። ለዚህ ነው የረሃብ ዘመን ይላሉ አባቶቻችን፣ የኑፋቄ ዘመን፣ የክህደት ዘመን ብለው ይተረጉሙታል። ኦኬ ረሃብ መባሉ እኔና እናንተ ሰው ለስጋው የሚሆነው ምግብ ካልበላ እንደሚራበው፣ ለስጋው የሚሆነው ምግብ ካልበላ እንደሚራበው መንፈሳችንም ነፍሳችንም ትራባለች። የእግዚአብሔርን ቃል ትናፍቃለች በዛ ዘመን። ምክንያቱም ኑፋቄ ይበዛልና የሐዋርያት ትምህርትን የነቢያቱን ትምህርት አይደለም ሰው የሚመለከተው። ኦኬ ሐሰተኞች ይበዛሉ መጽሐፍ እንደሚነግረን። ያንን ዘመን ሲጠቁም በጥቁር ፈረስ ምሳሌ ወጣ። በጥቁር ፈረስ ምሳሌ ወጣ። ሚዛን መያዙ ምንን ነው የሚያሳየው? ሚዛን መያዙ ምንን ነው የሚያሳየው? ይሄን ለመረዳት ደግሞ የሕዝቅኤልን መጽሐፍ መመልከት ያስፈልጋል። ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 16 ላይ ሕዝቅኤል 4:16 ላይ እንመልከተው። እሺ ሕዝቅኤል 4:16 ትንቢተ ሕዝቅኤል 4:16 ደግሞም እንዲህ አለኝ ይላል፣ የሰው ልጅ ሆይ የኢየሩሳሌም እንጀራ በትር እሰብራለሁ፣ እየፈሩም እንጀራን በሚዛን ይበላሉ ይላል። በደንብ ያዙልኝ። እየፈሩም እንጀራን በሚዛን ምን ይላሉ? ይበላሉ። እየደነገጡም ውሃን በልክ ይጠጣሉ። ይህም እንጀራና ውሃ ወንጌል በጣም ይቅርታ ትንሽ ፈጥነዋል እየተባሉ ነው ዛሬ። አይሰማም? ፈጥነዋል ትንሽ ቀስ ልበል? እሺ እንደሱ ኮሜንት ላይ ለዛኔ ገባት። ይቅርታ ቀጥል። እየፈጠኑ ነው። ሪኮርድ እኮ ይደረጋል ሁሉም ነገር። አርፍደው መጥተው ነው ስንት ሰዓት እንደገባን ሰዓታችን እኮ ሼር አድርጉ፣ ኮፒ ሊንክ አድርጉ በማለት ጨርሰን እኮ ነው ዲያቆንዬ። እሺ ለምትጽፉ ካላችሁ ሪኮርድ ስላለ እሺ ልቀጥልሽ። እሺ ሚዛን መባሉ ምንን ያሳያል? ሚዛን መባሉ ምንን ያሳያል? ሚዛን መያዙ ምንን ያሳያል? ይህን ለመረዳት የሕዝቅኤልን መጽሐፍ መመልከት ያስፈልጋል። ሕዝቅኤል ምዕራፍ 4 ቁጥር 16 ላይ ነው እያነበብኩ ያለሁት። ደግሞም እንዲህ አለኝ፣ የሰው ልጅ ሆይ የኢየሩሳሌምን እንጀራ በትር እሰብራለሁ፣ እየፈሩም እንጀራን በሚዛን ይበላሉ፣ እየደነገጡም ውሃን በልክ ይጠጣሉ። ይህም እንጀራንና ውሃን እንዲያጡ እርስ በርሳቸው እንዲደነቁ በኃጢአታቸውም እንዲሰለስሉ ነው ይላል። ምን ማለት ነው? ምን እያለን ነው? ሚዛኑ የሚያሳየው የረሃቡ ጽኑነትን ነው። ኦኬ የረሃቡ ጽኑነትን በዛ ዘመን በዘመነ ረሃብ፣ በዘመነ ኑፋቄ፣ በዘመነ ክህደት ሚዛን መያዙ የሚያሳየው ቅድም ሕዝቅኤል ምዕራፍ 4 ቁጥር 16 ላይ እንዳነበብ ነው የሚያሳየው የኑፋቄው የረሃቡ ጽኑነትን ነው። የጸና ይሆናል፣ የበረታ ይሆናል፣ ታላቅ ይሆናል። ታላቅ ረሃብ ይነሳል። እውነተኞች ሐዋርያት፣ እውነተኞች ነቢያት የሚናፈቁበት ዘመን ነው። የሐሰት ትምህርት ይበዛል። ያንን ነው እያየን ያለ ነው። የሐሰት ትምህርት ይበዛል። ስለዚህ ሚዛን መያዙ ሚስጥሩ ቅድም እንዳየነው ሕዝቅኤል ላይ ኢየሩሳሌምን እንጀራ በትር እሰብራለሁ ካለ በኋላ እየፈሩም እንጀራን በሚዛን ይበላሉ አለ። እየፈሩም
እንጀራን በምን ይበላሉ አለ? በሚዛን ይበላሉ። ይሄ የሚያሳየው የረሃቡን ክፋት ነው፣ የረሃቡን ጽኑነት ነው። በዚህ በራዕየ ዮሐንስ ላይም ሚዛን መያዙ የዘመኑን ኑፋቄ፣ የክህደት፣ የረሃብ ዘመን ጽኑነትን የሚያሳይ ነው። ጽኑነትን የሚያሳይ ነው። ከኔ ጋር ናችሁ ክርስቲያኖች? ለዛ ነው ይኸው ራዕየ ዮሐንስ ላይ እንመለስ። እሺ ንገሩኝ፣ ከፈጠንኩ ችግር የለም። ዲያቆን ክርስቶፎሮስም አስቆሙኝ። የፈጠንኩ ያለሁበት ዛሬ በጣም አርፍደን ጀምረን ነው። ምክንያቱም ማለት እኛ እርሊም የጀመርነው ተማሪው አልነበረም፣ የት እንዳለን ያላቅም። ግን ለዛ ነው በቃ ሰዓት ለመጠበቅ ነው፣ የስራ ሰዓትም ስላለ እርሶም እንደሚያውቁት ከዛ አኳያ ነው። ግን እሺ በተቻለ መጠን እንትን እላለሁ፣ ቀስ እላለሁ። እሺ ያው ሶስተኛውን ማህተም በፈታ ጊዜ ሶስተኛውን እንስሳ መተህ ሲል ሰማሁ። አየሁም፣ እነሆ ጉራቻ ፈረሱ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል። ሚዛን ያዘ። ይሄ ፈረስ ምሳሌው የረሃብ ዘመን ምሳሌ ነው። የረሃብ ዘመን ምሳሌ ነው። እሱን ደግሞ እንዴት እናውቃለን? እዛው ቁጥር 6 ላይ ምዕራፍ 5 ላይ ያለውን ቁጥር 6 ላይ እንዲህ ይለናል። በአራቱም እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናር፣ 3 እርቦ ገብስም በዲናር፣ ዘይትም ወይንም አትጉዳ ሲል ሰማሁ ይላል። አሁን ይሄንን ደግሞ ምን ማለት ነው የሚለውን ሀሳብ እናያለን። እንግዲህ ገጸ ንስር ነው ይሄ እንስሳ። ይሄንን ሚስጥር እየገለጠ ያለው ገጸ ንስር ነው። የመጀመሪያው ገጸ አንበሳ ነው። ከዛ ገጸ ላም፣ ገጸ ንስር። የረሃብ ዘመን ነው ብለናል። የዘመኑ የኑፋቄ ዘመን፣ የክህደት ዘመን ተብሎ ይተረጎማል። ሚዛን መያዙ የዘመኑ ኑፋቄ፣ ክህደት፣ ረሃብ መጽናቱን የሚያሳይ ነው። እሺ አሁንም በአራቱም እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናር፣ 3 እርቦ ገብስም በዲናር፣ ዘይትንም ወይንንም አትጉዳ ሲል ሰማው ይላል። ምን ማለት ነው? አሁን አንድ እርቦ ስንዴ በዲናር፣ 3 እርቦ ገብስም በዲናር ማለቱ ምን ማለት ነው የሚለውን ሀሳብ እናያለን። አንድ ዲናር በነገራችን ላይ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 20 ትከፍቶልኛላችሁ አንዴ። ከዚሁ ጋር ተያይዞ ማቴዎስ ወንጌል ምዕራፍ 20 ይሄን ሀሳብ ለመረዳት የማቴዎስ ወንጌል ምዕራፍ 20ን መመልከት ያስፈልጋል። ማቴዎስ ወንጌል ምዕራፍ 20 ላይ ከቁጥር 2 ምን ይላል? ሰራተኞችንም በቀን 1 ዲናር ተስማምተው ወደ ወይኒ አትክልት ሰደዳቸው። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና። እነዛ ሰራተኞች በስንት ነው የተቀጠሩት? ሰራተኞችም በቀን 1 ዲናር ተስማምተው ወደ ወይኑ አትክልት ሰደዳቸው። ኦኬ 1 ዲናር በመጽሐፍ ቅዱስ የአንድ ሰራተኛ የአንድ ሰራተኛ ደሞዝ የቀን ገቢው ነው። የቀን ገቢው ነው። በደንብ ስሙኛ እንዴ ሀሳቡ እንድትረዱ። ደሞዙ ነው ማለት ነው። ለአንድ ሰው 1 ዲናር የቀን ገቢው ነው በመጽሐፍ ቅዱስ። ያው ሰራተኞችንም በቀን 1 ዲናር ተስማምተው ወደ ወይን አትክልት ሰደዳቸው ይላል። አሁን ይህን ትይዙልኝና ምን እያለ ነው ራዕየ ዮሐንስ ላይ? ሀሳቡን በደንብ እንድትረዱ ራዕየ ዮሐንስ ላይ ልውሰዳችሁ 6 ኦኬ። በአራቱም እንስሶች መካከል 1 እርቦ ስንዴ በዲናር፣ 3 እርቦ ገብስም በዲናር። ይሄ የሚያሳየው መተዳደሪያ የቀን መተዳደሪያ የሆነችው 1 እርቦ ስንዴ ዋጋዋ በዲናር፣ 3 እርቦ ገብስም በዲናር። ይሄ የሚያሳየው የኑሮ ውድነቱ። ኦኬ አንድ ሰው በዕለት ገቢው ለእርሱ ደግሞ ቤተሰብ ካለው ለቤተሰቡ ማለት ነው። ኦኬ ከዛም አልፎ ሌላ የሚያስተዳድረው ሰው ካለ ያንን መያዝ ትችላላችሁ። መሸመት ምን ያህል እንደሚያቅተው ነው ዋጋውን እየተናገረ ነው ያለው። ይሄ ምንድን ነው የሚያሳየው? በዘመኑ የነበረው የክፋት የረሃብ፣ የኑፋቄ፣ የክህደት መጠንን ነው እያየን ያለ ነው። ይሄን ያህል ነው ክፋቱ የሚበዛው። ይሄን ያህል ነው እውነት ለማግኘት ሰው የሚቸገረው። ኦኬ ሰው በዛ ዘመን 1 ዲናር
ምን በአንድ እርቦ ስንዴ በዲናር 3 እርቦ ገብስም በዲናር እንዴት ይሄ ሰው ቤተሰብ ልጆች ካሉት እንዴት ሊያስተዳድር ይችላል የሚለውን ሐሳብ በምሳሌ ምን ያህል ረሃቡ እንደከፋ ምን ያህል በዛ ዘመን በረሃብ ዘመን በኑፋቄ ዘመን ምን ያህል ከባድ እንደሆነ ለመጥቀስ የገባ ቃል ነው። ከዛ ደግሞ ዘይትንና ወይንን አትጉዳ ሲል ሰማው ይላል። ዘይትና ወይን እሺ ዘይትና ወይን የተባለስ ምንን ነው? ዘይትንና ወይንን አትጉዳ ሲል ሰማው። ኢትዮጵያን ሊቃውንት ዘይትና ወይን በምን ይመሰላል ይላሉ። ስንዴና ገብስ የተመሰለው የሊቃውንቱ ትምህርት የአበው ትምህርት፣ ዘይትና ወይንም በዘይትና በወይንም የተመሰለው መንፈሳዊ አገልግሎት ተብሎ ይተረጎማል። ምንም አንድ እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትንም ወይንንም አትጉዳ ሲል ሰማው ማለት ምንም ረሃብ ቢሆን ምንም ኑፋቄ ቢበዛ ምንም ስተት ትምህርት ቢበዛ ጥቂት ቢሆንም በዛ በረሃብ ዘመን እውነት የሚናገሩ በሰዎች ዘንድ ያልታወቁ በእግዚአብሔር ዘንድ የታወቁ በሰዎች ዘንድ የተጠሉ በእግዚአብሔር ዘንድ የተወደዱ እግዚአብሔር አምላክ እውነተኛውን የእግዚአብሔር ቃል የሚያስተምሩ በወይን በዘይት የተመሰሉ መንፈሳዊ ህይወት ያላቸው ሰዎች እንዳሉ የሚናገር ክፍል ነው። በረሃቡም ዘመን ተስፋ እንዳለን ጥቂት ቢሆንም ያ ተስፋው ግን ተስፋ እንዳለን የምንመለከትበት ክፍል ነው ማለት ነው። ኦኬ ስለዚህ ጥቂት የሆነ ዘይትንና ወይን ጥቂት የሆነ መንፈሳዊ ስራ ያላቸው ጥቂት የሆኑ መንፈሳዊ ስራን የሚሰሩ ሰዎች እንዳሉ የሚጠቅስ ክፍል ነው። ስለዚህ ፈተና ቢበዛ መከራው ቢበዛ በዛ ዘመን እንኳን ኑፋቄው ቢበዛ ጥቂት የሆኑ ሰዎች እንዳሉ ለማሳየት የገባ ክፍል ነው። ለዛ ነው በጥቁር ፈረስ የተመሰለው የረሃብ ምሳሌ ነው። ረሃብ ስጋ ብቻ አይደለም፣ የስጋ ብቻ አይደለም። ይሄ ምን በላው ምግብ ሳይሆን ያንን ብቻ ሳይሆን መንፈሳዊ ረሃብ ተብሎ ይወሰዳል። እሺ አሁን አራተኛውን ደግሞ እናያለን። እየፈጠንኩ ነው ወይስ ድንገት ቀስ ልበል? ቆይ ቁጥር 6 ለአብራራ ደግሜ ወይስ ገብቷችኋል? እሺ ጥሩ ነው፣ ተረድታችኋል ማለት ነው። ልቀጥል። ስንዴ ገብስ ምግብ ለስጋ ጠቃሚ እንደሆነ መንፈሳዊ ምግብ የሚያስተምሩ እውነተኛውን የእግዚአብሔር ቃል የሚያስተምሩ ጥቂት ሰዎች እንደሚኖሩ ነው እየተናገረ ያለው። እሺ እግዚአብሔር ይባርካችሁ። እሺ አራተኛውን ማህተም እናያለን። አራተኛውን ማህተም በፈታ ጊዜ የአራተኛው እንስሳ ድምፅ መተህ ሲል ሰማው ይላል። ገጸ ሰው ይሉታል አባቶቻችን። ገጸ ሰው የመጀመሪያው ገጸ አንበሳ፣ ከዛስ ገጸ ላም፣ ከዛስ ገጸ ንስር፣ ከዛስ ገጸ ሰው። ገጸ አንበሳ ድል አድራጊነትን የሚናገር፣ ገጸ ላም መስዋዕት ሲሆን ቀይ ደም አይደለም የሚፈሰው፣ በቀይ ይመሰላል። ገጸ ንስር ንስር የእግዚአብሔርን እውነተኛውን መለኮታዊ ሐሳብ የሚያስተምሩት በረሃብ ዘመን ጥቂት ቢሆኑም እንደሚገለጡ የሚያሳይ ገጸ ሰው ነው። እንደሞ የምናየው ገጸ ሰው፣ ገጸ አንበሳ አይተናል፣ ገጸ ላም አይተናል፣ ገጸ ንስር አይተናል፣ ገጸ ሰው። በገጸ ሰው ደግሞ ይመሰላለሽ። አራተኛው ማህተም በፈታ ጊዜ የአራተኛውን እንስሳ ማለት አርባዕቱ እንስሳ ነው። አርባዕቱ እንስሳ ነው የሚናገረው፣ ኪሩብ ማለት ነው። የአራተኛው እንስሳ ድምፅ መተህ ሲል ሰማው። አየሁም እነሆም ሐመር ፈረስ ወይም አረንጓዴ መልክ ያለው ፈረስ ማለት ነው ወጣ።
በእርሱም ላይ የተቀመጠው ስሙ ሞት ነበረ፣ ሲኦልም ተከተለው። በሰይፍና በራብም በሞትም በምድርም አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። ኦኬ። ገጸ ሰብ አራተኛው እንስሳ በሐመር ፈረስ ወይም አረንጓዴ በሚመስል ፈረስ ላይ ምን አየ? እነሆም ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ። ኦኬ። አባቶቻችን በትርጓሜ እኔ ክርስቶስ ነኝ ብሎ የሚመጣው ሐሳዊ መሲህ መንግስት፣ የሐሳዊ መሲህ መንግስት ነው። ይሄ ምዕመናንን ለማጥፋት ኦኬ የማይጠቀመው የማይመለከተው መንገድ አቅጣጫ እንደሌለ የሚጠቅስ ክፍል ነው። ይህንን ሐመር ፈረስን በሐሳዊው መሲህ መንግስት ይመስሉታል። በሐሳዊው መሲህ መንግስት ይመስሉታል። እሱን በነጥብ መጽሐፍ ቅዱስን አስረጃ አድርገን እንሄዳለን። ይኸው አየሁም እነሆም ሐመር ፈረስ በእርሱም ላይ የተቀመጠው ስሙ ሞት ነበርና ይላል። ስሙ ሞት ነበርና ይላል። ለምንድን ነው ስሙ ሞት ነበር ሲል? ከእግዚአብሔር መንግስት ስለሚለይ። ክርስቲያኖች እኛ ከእግዚአብሔር መንግስት ከተለየን ሞተናል። ኦኬ። ስለዚህ ስሙ ሞት ነበረ። ይሄ የሚሰብከው ስብከት የሐሳዊውን ትምህርት ነው የሚያስተምረው። ስሙ ሞት ነበር ይለናል። ሰውን ከእውነተኛው እምነት ከእውነተኛው ክርስቶስ ነቅሎ በማውጣት ወደ ሞት ይጨምራልና ወደ ዘላለማዊ ሞት ያመጣልና ስሙ ሞት ነበረ ይለናል። ኦኬ። ስሙ ሞት ነበረ ይለናል። ሲኦልም ተከተለው፣ በሰይፍም በራብም በሞትም በምድርም አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። ሲኦልም ተከተለው፣ ጥፋት ተከተለው። ኦኬ። ይሄ የሐሳዊ መሲህ መንግስት የሚሰብክ ከሱ ጋር ምን አለ? ሲኦል አለ ማለት ነው። ዘላለማዊ ጥፋት አለ ማለት ነው። ዘላለማዊ ህይወት በዛ አይገኝም ማለት ነው። ከእግዚአብሔር መንግስት ይለያል ማለት ነው። ሲኦልም ከእግዚአብሔር መንግስት መለየት ማለት ነው። ከእግዚአብሔር መንግስት መለየት ማለት ነው። ኦኬ። ስለዚህ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ፣ ሲኦልም ተከተለው። በሰይፍና በራብ በሞትም ይላል። እነዚህን 3 ነጥቦች እንያዝ። ሰይፍ፣ ራብ፣ ሞት ምን ይላሉ? በምንም አይነት መልኩ ምዕመናንን ከእግዚአብሔር መንግስት ይለያልና ነው። ይገድላቸዋል፣ ይዋጋቸዋል፣ እጅ ይጭንባቸዋል ማለት ያሳድዳቸዋል። ኦኬ። በምንም በራብም እንዳይለውጡ እንዳይገዙ መከራን ይጭንባቸዋል። ክርስቶስን እንዲክዱ በምንም አይነት በኩል በሰይፍም ሆነ በራብም በሞትም ይፈትናቸዋል፣ እጅ ይጭንባቸዋል። ኦኬ። እሺ። በምድርም አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። በምድርም አራዊት ይገድሉ ዘንድ በምድርም ላይ በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። ኦኬ። ይህን ሀሳብ እንሂድ። ምን ማለት ነው? በሰይፍ በራብ በሞት በምድርም አራዊት እንዲበሉ ከሱ ሸሽተው ደግሞ ያመለጡ አራዊት፣ አንድም በምድር አራዊት ማለት ስጋን፣ አጥንትን፣ ደምን ኦኬ የሚወስዱ ክፉ አራዊት፣ አንድም ደግሞ በምድር አራዊት የስህተት ትምህርትን በሚያስተምሩ ክፉ ሰዎች እንዲበሉ ያደርጋቸዋል። በስህተት ትምህርት እንዲጠፉ ያደርጋቸዋል። ታስታውሳላችሁ ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ላይ የሮሜ ሰዎች ምዕራፍ 8 ምንድን ነው ያለው? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ተረድቻለሁ። ሌላ ደግሞ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን የተናገረው አለ። በሁለተኛ ተሰሎንቄ 2:10 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ተመልከቱ። ሐሳዊው መሲህ ሲመጣ ምን ያደርጋል? የሐሳዊው መሲህ
መንግስት መገለጫው ምልክቱ ምንድን ነው? ቅድም ምን ብያቸዋለሁ? ራዕየ ዮሐንስ ላይ ሐዋርያ ቅዱስ ጳውሎስን ከማየታችን በፊት ራዕየ ዮሐንስ ላይ ምን ብያቸዋለሁ? በምን አይነት አገላለጽ ይገለጣል? ይሄን ክፍል ከቅዱስ ጳውሎስ መልእክት ጋር አያይዘን እናየዋለን። ተመልከቱ። ምንድን ነው የሚያደርገው? በሰይፍና በራብ በሞትም በምድርም አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው አይደለ? በምንም አይነት መልኩ ከእግዚአብሔር መንግስት እንድንርቅ ያደርጋል። በምንም አይነት መንገዱ። ይሄን ደግሞ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን በተናገረው ክፍል ላይ ነግሮናል። ይኸው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ጀምሮ ተመልከቱ። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞችም ድንቆች በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው ይላል። ተመልከቱ ለምትጽፉ ሰዎች ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ የሐሳዊው መሲህ መንግስት መምጣት በምንድን ነው አለን ቅዱስ ጳውሎስ? የእርሱ መምጣት በተአምራት ተአምር እያደረገ ድንቅ ነገር እያደረገ በተለያዩ ምልክቶች በሐሰተኞች ድንቆችን በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ማይጠቀመው ነገር የለም። ምትሃት ይጠቀማል፣ አመፃን ይጠቀማል፣ እጅ መጫንን ይጠቀማል፣ ድንቅን በማድረግ ይጠቀማል። ይህንን ሁሉ ግን የሚያደርገው ለምንድን ነው? ከእግዚአብሔር መንግስት ምዕመናንን ለመለየት፣ የእግዚአብሔርን ሰዎች ለመለየት ነው። ሐዋርያ ቅዱስ ጳውሎስ ይህንን አስቀድሞ ነግሮናል። እሺ እንመለስ። ስለዚህ በሰይፍና በራብ በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። ከምድር በአራተኛው ስልጣን ተሰጣቸው። እሺ ምን ማለት ነው? ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው የሚለው ደግመን ግን እናየዋለን። ጦር፣ ረሃብ፣ ሞት፣ የምድር አራዊት የሚለውን በደንብ እናየዋለን። ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል። ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ምን ማለት ነው? 1/4 ይሄ እንግዲህ ሐሳዊ መሲህ የሚያሳስተው ቁጥር ነው። ሐሳዊ መሲህ የዓለምን 1/4 አስገድዶ አሳምኖ ድንቅ ነገር አሳይቶ በአንድም በሌላም ከእርሱ ጎራ ይከታል ማለት ነው። 1/4 ማለት ነው። እንግዲህ አስቡት ምን ያህል ህዝብ በሐሳዊው መሲህ መንግስት እንደሚገዛ፣ በሐሳዊው መሲህ መንግስት እንደሚገዛ ከምድር በአራተኛዋ እጅ ላይ ስልጣን ተሰጣቸው። 1/4 ከምድር በአራተኛዋ እጅ ላይ ስልጣን ተሰጣቸው። እሺ ከዛ በፊት ደግመን ጦር፣ ረሃብ፣ ሞት፣ የምድር አራዊት የሚለውን ሀሳብ ደግመን እንየው። እሺ ረሃብ ነው። በምንድን ነው መከራ የሚያደርገው? በረሃብ አንዱ ይህ ምንድን ነው ብያቸዋለሁ። የምግብ ረሃብ፣ ይሄ ስጋዊ ረሃብ ብቻ አይደለም፣ መንፈሳዊ ረሃብ ብለው ይተረጉሙታል። የእግዚአብሔር ቃል እንድትራብ ያደርጋል። ኦኬ፣ የእግዚአብሔርን ቃል የሚያስተምሩን ይገላል፣ ያሳድዳል። የእግዚአብሔር ቃል መናገር በቃ የሚፈራበት ዘመን ይመጣል። የእግዚአብሔር ቃል ከመስማት ይልቅ ሰዎች ቀል፣ ጨዋታ፣ ፌዝ እነዚህን ነገሮች ገንዘብ ያደርጋሉ። አሁን እያየናል በየቴሌቪዥኑ በድምፅ በሚተላለፉ መልእክቶች ውስጥ እግዚአብሔርን የሚሳደቡ፣ የእግዚአብሔርን ቃል የሚሳደቡ፣ እግዚአብሔርን የሚያንቋሽሹ መልእክቶች ብቻ ነው ነፍሳችን እንድትሰማ እየተገደድን ያለ ነው። ስለዚህ ሰው ልጅ ይራባል። የእግዚአብሔር ቃል ደግሞ ሲራብ ሰው ልጅ ምን ይሆናል? ይሞታል። ኦኬ። ከዛስ ደግሞ በሞት የሚላል ሞት ምን ማለት ነው? ከስጋ ይለያል። ብዙዎችን ሰዎች ይገድላል። ኦኬ። አንድም መንፈሳዊ ስራን መተው መሞት ነው። መንፈሳዊ ስራን እንዲተው ያደርጋል። በምድር አራዊት
የምድር አራዊት የተባሉት ቅድም እንዳልኳችሁ ደምን የሚያፈሱ ክፉ ግብር የሚያደርጉ ሐሰተኞች፣ ኦኬ፣ ክፋትን የሚፈጽሙ ይሰለፋሉ ለሱ መንግስት። ኦኬ፣ ብዙዎችን ያስታሉ። ይህንን የትኛውንም መንገድ ተጠቅሞ ይህ ሐሳዊ መሲህ የዓለም 1/4 በተለያየ መልኩ ከስሩ ያደርጋል ማለት ነው። ብዙ ሰው ይጠፋል። ብዙ ሰው ከእግዚአብሔር ከ1/4 የሚሆነው ከእግዚአብሔር መንግስት እንደሚርቅ ነው የሚነግረን። እሺ እንቀጥል። እሺ አራቱን መጀመሪያ ቁጥር አቲክ እዚህ ላይ ቁጥር 9 ላይ ያዝ እናድርገው። ምክንያቱም አራቱን በደንብ እነዚህን አራቱን በፈረስ የተመሰሉትን ምሳሌያቸውን ልንረዳ ያስፈልጋል። ስለዚህ መለስ እንበልና አንድ ዙር እንመልከት። ነጭ ፈረስ የምን ምሳሌ ነው? የአሸናፊነት ምሳሌ ነው። ምንን ይናገራል? ሐዋርያት፣ ነቢያት፣ ቅዱሳን አባቶቻችን፣ ቤተክርስቲያን በእግዚአብሔር ቃል ወንጌል በመስቀል ዓለምን ድል እንደምታደርግ የሚናገር ነው። እሺ ቀይ አንበሳ ወይም ዳማ ከለር ወይም ቀዩ ፈረስ ምን ነው የሚናገረው? በቤተ ክርስቲያን ላይ የሚደርሰውን እንግልት፣ ስደት፣ ግርፊያ፣ ግድያ፣ ሰማዕትነት የሚያሳይ ነው። በክፉ አይሁዳውያን ሮማውያን እጅ መደብደብን የሚያሳይ ነው በቤተክርስቲያን ታሪክ ዘንድ። ጥቁር ፈረስ የሚያሳየው ረሃብ፣ ቸነፈር፣ ስደት፣ መራብን ስንል ምንድነው ምሳሌ? መንፈሳዊ ትምህርት፣ እውነተኛው የሐዋርያት የነቢያት ትምህርት የማይነገርበት ዘመን፣ የሚናገሩ የሚሰደዱበት ዘመን፣ የሚታሰሩበት ዘመን ምሳሌ ነው። ኦኬ በአረንጓዴ በሚመስል የተመሰለው የሐሳዊው መሲህ መንግስት ምሳሌ ነው። ሐሳዊው መሲህ በአንድም በሌላም ቤተክርስቲያንን እንደሚፈትን፣ ቤተክርስቲያን ላይ እጁን እንደሚጭን፣ መከራ እንደሚያመጣ በተለያየ መንገድ ድንቅን በማሳየት በመግደል በማሳደድ ኦኬ ሰዎችን በማስፈራራት ከስሩ ከእግዚአብሔር መንግስት እያወጣ ከስሩ እንደሚያደርግ የተገለጸ ምሳሌ ነው። ስለዚህ አራቱን ማህተሞች በዚህ መልኩ ነው የምንረዳቸው። ግልጽ ነው አይደለ? ክርስቲያኖች ግልጽ ነው? እስቲ ኮመንት ላይ በደንብ ልትረዱ ይገባል። እነዚህ አራቱ ፈረሶች ሀሳቡ ገብቷቸዋል። ተባረኩ። እግዚአብሔር አምላክ ይባርካችሁ። አስታውሱ የቅዱስ ጳውሎስን ቃል፣ ይኸው ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው ይለናል ቅዱስ ጳውሎስ። ስለዚህ ይኸው ራዕየ ዮሐንስ ላይ 5ኛው ማህተም በፈታ ጊዜ ቁጥር 8 ላይ አየሁትም፣ እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ፣ ሲኦልም ተከተለው። ማለትም የሐሳዊው መሲህ መንግስት ብለው ሊቃውንቱ ይተረጉሙታል። ሐሳዊው መሲህ መንግስት፣ ጥፋት፣ ሞት፣ መጨረሻው ዘላለማዊ ሞት ከእግዚአብሔር መለየት እንደሆነ ነው የሚነግረን። በሰይፍ በራብ በሞትም በምድርም አራዊት ይገደሉ ዘንድ ከምድር በ4ኛው እጅ ላይ ስልጣን ተሰጣቸው ይላል። ይሄ ምንን ያሳይ? 1/4 የሚሆነውን ብዙ ህዝብ እንደሚከተለው፣ እነዛን ህዝብ ግን በምን አድርጎ ነው ያከማቸው? በማሳደድ፣ በማስፈራራት፣ ድንቅ በማድረግ፣ ታምራትን በማሳየት፣ እጅ በመጫን በተለያዩ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲክዱ ያደርጋቸዋል። ከስሩም እንዲሆኑ እርሱንም እንዲያመልኩ ለእርሱም እንዲገዙ ያደርጋል ማለት ነው። ቁጥር 8ን ጨርሰን ቁጥር 9 በተለይ ዓርብ ዕለት ስንጨርስ ከዛ ደግሞ የተገደሉ ሰማዕትነት የተቀበሉ ከመሰዊያው በታች ያሉ ነፍሳት ምን ብለው እንደሚጸልዩ እናያለን። ደግሞ ይሄ ሁሉ አራቱን ፈረሶች በነጭ ፈረስ፣ በቀይ ፈረስ፣ በጥቁር ፈረስ እና አረንጓዴ ከለር በሚመስል ፈረስ የተገለጠውን ራእዩን ነው ያየ ነው።
ራእዩን ያየ ነው። ስለዚህ አንዴና መጨረሻ ጊዜ ደግምላችኋለሁ እና እንጨርሳለን። ለወደፊቱ ግን ሰዓት ጠብቃችሁ ነው። አሁን እኛ ብዙ ሰዓት ነው ሼር አድርጉ ስንል የቆየ ነው እና ያም ሰዓት ይወስዳል ከትምህርቱ ላይ እና እባካችሁ ቶሎ ቶሎ ስል የነበረው ለዚህ ነው፣ ሰዓት ለመጠበቅ የስራ ሰዓት እየተቃረበ ስለሆነ ነው። ኤኒዌይስ ነጭ ፈረስ የድል አድራጊዎች ፈረስ ነው። ደግሞ አለው ድል ማድረግን ይናገራል። ቤተክርስቲያን ቀስት በተባለ መስቀል ሃይማኖት ክፉ ድል እንደምታደርግ የሚገልጽ ነው። ቀይ ፈረስ የሰማዕታትን ዘመን ያስታውሰናል። ለክርስቶስ ለወንጌል የሚከፈል ዋጋ ቤተክርስቲያን ላይ ክፉ ሮማውያን አይሁዳውያን ያደረሱባቸውን መከራ የምናይበት ክፍል ነው። ጥቁር ፈረስ የረሃብ ፈረስ ረሃብ መባሉ የእውነተኛዋ ወንጌል ማትሰበክበት ዘመን ይመጣል። ሰዎች እውነተኛውን ወንጌል መስማት የማይፈልጉበት ዘመን ይመጣል። አረንጓዴ ፈረስ ሐሳዊው መሲህ መንግስት ምሳሌ ነው። በአንድም በሌላም ቅዱስ ጳውሎስ በተሰሎንቄ መልእክቱ ላይ እንደነገረን በአንድም በሌላም ተአምራትን ምትሃትን ድንቅን እያደረገ ሰዎችን እየገደለ ከሰው እያጋጨ እያስፈራራ ከእግዚአብሔር መንግስት እንድንለይ የሚያደርገው የሐሳዊው መሲህ መንግስት ተብሎ ይተረጎማል። ግልጽ ነው። አንዴ ኮመንት ላይ ግልጽ ነው አይደለ ክርስቲያኖች? በጣም ጥሩ። እሺ፣ እግዚአብሔር አምላክ ይባርካችሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ራዕየ ዮሐንስ ምዕራፍ 6 ክፍል 1 ነው። ክፍል ሙሉ ፍጻሜውን ዓርብ ዕለት ሙሉውን እንጨርሳለን። እቺ ብቻ ተመራችሁ ዞር ማለት አይደለም፣ ሙሉን ማወቅ አለባችሁ። ምዕራፍ 6ን ስንጨርስ ሙሉ ሀሳቡ በደንብ ይገባቸዋል። ይሄ ደግሞ ኦርቶዶክሳዊ ማይንድ ሴት ነው፣ ኦርቶዶክሳዊ አስተሳሰብ አእምሮ ነው። ኦኬ፣ ሙሉ ትምህርት እንድትማሩ አደራ ላለው። ሰዓቱን ጠብቃችሁ ባካችሁ፣ ቶሎ ነው። እኛ በሰዓታችን ነው የምንመጣው። 12 ሰዓት ነው ትምህርት የምንጀምረው። እናንተ ቀስ ብላችሁ እንዳያችሁት ከ30-40 ደቂቃ ቆይታችሁ የምትመጡ ከሆነ መፍጠን ይኖርብኛል። አለበለዚያ የስራ ሰዓት ምን ብዙ ነገር ነው የሚታጎለው እና እባካችሁ ለእግዚአብሔር ቃል በቀን 2 ሰዓት እንኳን 1 ሰዓት ተኩል አናስቸግራችሁ። 1 ሰዓት